አንችልም። ጥቂቷን ነገር ለክብር ያደርግልን አምላካችን ነው እግዚአብሔር። ቀጥልለት አለችው። እጁን ቀጠለለት። ከዛ በኋላ መልአኩ የእናታችን ቅድስት ድንግል ማርያም ስጋዋን በደመና ነጥቆ በገነት በዕፀ ሕይወት ስር አስቀመጠው። ሐዋርያው ቅዱስ ዮሐንስ አብሯት ወጣ። ስም ሰንድሮስ የሚባል ነጭ ዕጣን እያጠነ ከዚያ ቆየ። ከጥቂት ቆይታ በኋላ ቅዱስ ዮሐንስ ወደዚህ ምድር ተመለሰ። ሐዋርያት ከጌታቸው የተቀበሏት እመቤታችን ቅድስት ድንግል ማርያም በደመና ተነጥቃ ወደ ሰማይ ወጣለች። ሐዋርያው ቅዱስ ዮሐንስም ከእሷ ጋር ወጥተዋል። ግራ ተጋቡ። አሁን የሚያደርጉትን ነገር አጡ። የሐዋርያቱን መጨነቅ አየና ዮሐንስን ወደ ቦታው ሲመልሰው ዮሐንስን ነው ጠየቁት። ይሄን ያለችው አሉት። በገነት በዕፀ ሕይወት ስላለች አላቸው። ዮሐንስ አይቶ እንዴት እኛ ሳናይ እንቀራለን ብለው ነሐሴ 1 ቀን ጾም ጀመሩ። መቼ ጾም ጀመሩ? ነሐሴ 1 ቀን። እኛ መቼ ነው ጾም የጀመርነው? መቼ ነው የጀመርነው? ነሐሴ 1 ቀን። አያችሁ፣ ከአባቶቻችን ከሐዋርያት የተማርነው ጾም ነው። የእመቤታችን ስጋዋን ለማየት በመስቀል ስር ተፈታናለች። እናታችሁ ተብለናል። ሞታለች ብለን አልከበርናት ወይ? ያለችበት አላወቅንም። አደራ በልሆነናል ብለው ተጨንቀው እግዚአብሔር እንዲገልጥላቸው ሱባኤ ገቡ። የተሰወረብንን ነገር እግዚአብሔር ይግለጥልን እያንዳንዳችን። እናታችን ቅድስት ድንግል ማርያም ተሰጥታናለች። እውነት ታዲያ በልቡናችን ውስጥ አስቀምጠናታል? ያስቀመጥንበትን እናውቃለን ወይ? ምእመናን የሆነችበትን አናውቅም አሉ ሐዋርያቱ። ሱባኤ ገቡ። በ14 ቀን ሱባኤ ጨርሰው በ14ኛው ቀን ልክ ከትናንት ወዲያ ባለው ምህላው በሚያልቅበት ሰዓታቱ በሚያበቃበት ትርጓሜው በሚያልቅበት በዛ ቀን ትኩስ ሥጋ አምጥቶ ነሐሴ 14 ቀን አምጥቶ ሰጣቸው። ሐዋርያቱ ወስደው ቀበሩት። ልክ ቀብረው በ3ኛው ቀን በዛሬው ቀን እናታችን ቅድስት ድንግል ማርያም ከሙታን መካከል ተነስታ በክብር ወደ ሰማይ አርጋለች። ክብርና ምስጋና ለአምላካችን ነው። በክብር አርጋለች። ልዑል ማደሪያውን ለየ፣ ከሙታን መካከል ለይቶ አስነሳት። የእሷን አይነት ትንሣኤ ከልጇ በስተቀር እየተነሳ የለም። በእርገቷ በእሷ እርገት የእያንዳንዳችን እርገት ተረጋገጠ። የእያንዳንዳችን እርገት ተረጋገጠ። ሊቃውንቱ 16ቱን ቀን ሲሉ የከረሙት ሰላም ለእርገተ ሥጋኪ ዘተወጥነ ቦቱ እርገተ ቅዱሳን ሰብ አቤት ዘበኀቤኪ ተአክቱ። ቅድስት ድንግል ማርያም ያንቺ እርገት አሉ። የቅዱሳኑ እርገት ለተጀመረበት ለአንቺ እርገት ምስጋና ይገባል። ለአንቺ እርገት ምን ይገባል? ምስጋና ይገባል። ምክንያቱም በክርስቶስ እርገት የቅዱሳኑን እርገት አይተናል። ከሰው መካከል ከፍጡራን መካከል ደግሞ ሰው ማድረግ እንደሚችል በእናታችን በቅድስት ድንግል ማርያም እርገት አረጋግጠናል። ክብርና ምስጋና ለእመቤታችን ለቅድስት ድንግል ማርያም ነው። በዚህ ቀን ሐዋርያቱ ሲቀብሯት ሐዋርያው ቶማስ ከነሱ ጋር አልነበረም። ህንድ በሚባል ሀገረ ስብከት ወንጌል እያስተማረ ነው። ደመና ጠቅሶ በደመና ተጽዕኖ ሲመጣ እመቤታችን በመላእክት ታጅባ ቅድም ሊቃውንቱ ሲናገሩ እንደነበረ ደብተራ ጳውሊ ፍጽም ፈለሰት እምዘይበሊሃ በይበል ዳዊት አቡሃ በመሰንቆን ዘይሊ ነው። አባቷ ዳዊት በመሰንቆ እያመሰገናት የሐዋርያው የቅዱስ ጳውሎስ ድንኳኑ የሆነች እመቤታችን የሚመናን መጠጊያ የሆነች እመቤታችን ከሚያልፈው ዓለም ወደማያልፈው ዓለም ፈለሰች ወይም ተዘዋወረች፣ ተሻገረች እያሉ እንደነበረ መላእክት እያመሰገኑ እነ ዳዊት መሰንቆ በገና እየደረደሩ እናታችን ቅድስት ድንግል ማርያም ስታርግ ሐዋርያው ቶማስ አየ። ቶማስ ደነገጠ። ለጊዜው በክብር ነው ያረገችው፣ በምስጋና ነው ያረገችው። ሰማያውያን መላእክት እያመሰገኑ ነው፣ ጻድቃኑ እያመሰገኑ ነው። ቶማስ ደነቀው። የእመቤታችን ቅድስት ድንግል ማርያም አይደለም እርገቷ ጽንሰቷ ይደንቃል፣ ወላዲተ አምላክነቷ ይደንቃል። የእሷ ነገር ሁሉ ነገር ድንቅ ነው። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ነገር ሆይ ስለ አንቺ ድንቅ ነገር ይባላል። ምን ይባላል? ምን ይባላል? ድንቅ ነገር ይባላል። ዋንዱ በሮ ማረም ድንቅ ነው። ምን ትዩ ማት ያቀየው ዱአከውን ሸ ድንቅ ይራ ሐረዋ ቀየው ተውን ሸ ድንቅ ይራ ገረተ ቢወል በውን ሸ ድንቅ ይራ ወይን ሺ ድንቅ ከንንታን ወንድ ተኮዩ እንጅሩ ቶማስ ጋር ገሪፈተ ደነገጠ ቶማስ። በዚህ ሰዓት እመቤታችን ቅዱስ ቶማስን አረጋጋችው። ትንሣኤን እርገቴን አይተሃል፣ ሂድና ለሐዋርያት ንገራቸው አለችው። ሐዋርያቱ የገነዙበትን ሰበኑን ሰጥታው ላከችው። ያንን ይዞ ቶማስ ወደ ሐዋርያቱ መጣ። ስለሆነው ነገር ጠየቃቸው። የእመቤታችን ነገር እንዴት ነው አለ። አግኝተን ቀበርናት አሉት። አይቻልም፣ በጥር ሞታ እንዴት በእናት ትቀበራለች አለ ቶማስ። ለምን ዝም ብሎ ከተናገረ አያምኑኝም ብሎ ነው። እንዴት አድርጎ ይሆናል አለ። ጥበበኛ ሰው አያችሁ። በዚህ ሰዓት አይ ጴጥሮስ ተበናለና አንተ ቀድሞ አላምንም ብለህ የጌታን ጎን ዳሰ
እጅ ከእሳት እንደገባ ጅማት እርርኩም ትር ብሎ ይኖር ነበር። ዛሬም ትጠራጠራለህ? በቀን አላሳያለና ዶማውን ይዞ መቃብሩን መቆፈር ጀመረ። መቃብሩን ከፍቶ ሲያገኝ መቃብሩ ባዶ ነው። በክብር አድርጋለች፣ እንደ ልጇ አድርጋለች፣ ወደ ሰማይ ከፍ ከፍ ብላለች። ሐዋርያቱ አዘኑ። በዚህም ሰዓት ቶማስ የሆነውን ነገር ነጋሪ ስታርጋ ይቻታለሁ አታምኑኝም ብዬ ነው። ምልክቱ ደግሞ ይኸው የገነዛችሁበት ሰበን አላቸው። ያንን ከ12 ተካፍለው ዓመቱን ሙሉ ወደ የአገረ ስብከታቸው ይዘው ሄደው ድውይ ሲፈውሱበት፣ ለምጽ ሲያነጹበት፣ ጎባጣ ሲያጠጥኑበት 1 ዓመት ሙሉ ቆዩታል። አባቶቻችን ሲናገሩ በአባቶቻችን መስቀል ላይ ያለው ያኔ እመቤታችን ለቶማስ የሰጠችው ሐዋርያት ከ12 የተከፋፈሉት የእመቤታችን የሰበኗ ምሳሌ ነው ይላሉ። አንዳንድ ታላላቅ አባቶች በመስቀላቸው ላይ የሚያስሩት ማረም ነገር ማለት ነው። የዛ ምሳሌ ነው። በቤተክርስቲያናችን የሚደረገው ነገር ሁሉ ያለ ታሪክ ያለ ትውፊት የሚደረግ የለም። የጸጋው ግምጃ ቤት ናት እቺ ቤተክርስቲያን። ክብርና ምስጋና ለአምላካችን ለልዑል እግዚአብሔር። የዚህ ቤተክርስቲያን ተስራ ያደረገ ማረጓን አረጋገጡ። 1 ዓመት ቆዩ። ሁለተኛ ቶማስ እርገቷን አይቶ ደስታና እንቀራለን ብለው በድጋሜ ነሐሴ 1 ቀን በድጋሜ ጾም ጀመሩ። 14 ቀን ሱባኤ ጨረሱ። በዛሬው ቀን ደግሞ ወደ ሰማይ አውጥቶ እርገቷን ለቅዱሳን አባቶቻችን ለሐዋርያት የገለጠበት ቀን ነው። የገለጠበት ቀን እሷ ከሙታን መካከል ተለይታ የተነሳችበት፣ ሐዋርያቱ እርገቷን ያዩበት፣ ጌታችን እርገቷን ለመግለጥ እመቤታችንን መንበር አድርጎ እሱ ቀዳሽ ካህን ሆኖ ቅዱስ እስጢፋኖስን ሠራዊ ዲያቆን አድርጎ ቀድሶ ሐዋርያቱን ያቆረበበት ቀን፣ ለሐዋርያቱን ቃል ኪዳን የሰጠበት ልዩ ቀን ነው። ይህንን ብለን ዛሬ የተሰበሰብነው። ልዑል ማደሪያው ምን አለ? ልዑል ማደሪያው ምን አለ? ለየ። ከምን ለየ? ከጥንተ አብሶ ለያት። ከምን ለያት? በዘር በሩካቤ ከመትረፍ ለያት። ከምን ለያት? ከሙታን መካከል ለያት። እናታችን ቅድስት ድንግል ማርያም ከሙታን ተለይታ ተነስታለች። ዳግም ሞት የለባትም። በልጇ ቀኝ ተቀምጣለች። እናታችን ተነሳች ስንል ዝም ብሎ ታሪክ የሚመስላቸው ሰዎች አሉ። በመጽሐፍ ቅዱስ ላይ የተጻፈ አስቀድሞ የተነገረ ትንቢት ነው። ስለ ትንሣኤዋ መዝሙረኛ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 131 ከቁጥር 8 ላይ ተንሥእ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍተ ነፍስ ወዳለበት ወደ መንግሥተ ሰማያት ተነስ ይላል መጀመሪያ ጌታችንን። ይቀጥልና አንተና የመቅደስህ ታቦት፣ አንተና ምን የመቅደስህ ታቦት። የመቅደሱ ታቦት የተባለት እመቤታችን ቅድስት ድንግል ማርያም ታቦት ናት። ማርያም ታቦት የጽላቱ ማደሪያ ነው። የመድኃኒዓለም የኢየሱስ ክርስቶስ ማደሪያ የሆነችው እመቤታችን ቅድስት ድንግል ማርያም ታቦት ትባላለች። ስለዚህ ስለ መነሳቱ አስቀድሞ ተነግሯል። ስለ ማረጓም ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቆማለች። እርገቷን ትንሣኤዋን ጨርሳ በአምላክ ቀኝ ያለች እናታችን ቅድስት ድንግል ማርያም በአምላክ ቀኝ ነው ያለችው። ጌታችን ከሙታን መካከል ተለይቶ ተነስቷል። እንደ ልጇ እሷም ተነስታለች። እንደ ልጇ እሷም አድርጋለች። በእግዚአብሔር ቀኝ ለእያንዳንዳችንም አማላጅ ሆና ተቀምጣለች። ክብርና ምስጋና ለእመቤታችን ለቅድስት ድንግል ማርያም ነው። ታዲያ እሷን ከዚህ ከለያት የእሷ ልጆች የእሷን ባል ለማክበር የመጣን እኛም ልንለይ ያስፈልጋል። ምእመናን እናታችን ምንድናት? ልዩ ናት እኮ። ምንድናት አልኳችሁ? ልዩ ናት። የእሷ ልጆችም ከኃጢአት የተለዩ ሊሆኑ ያስፈልጋል። ከዘር የተለዩ ሊሆኑ ያስፈልጋል። ከመለያየት የተለዩ ሊሆኑ ያስፈልጋል። መታወቂያቸው ሰላም ሊሆኑ ያስፈልጋል። መታወቂያቸው ፍቅር ሊሆኑ ያስፈልጋል። መታወቂያቸው ለእግዚአብሔር ታማኝ ሊሆኑ ያስፈልጋል። እናታችን ቅድስት ድንግል ማርያም ልዩ ናት። የእሷ ልጆችን እና እናንተን ልዩ ሆነን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እንደሷ ወደ መንግሥተ ሰማያት እንድናደርግ አምላካችን ሊሆን እግዚአብሔር ሁላችንም ይርዳን። ከናፍዩ ደራቡ መጡ ጎፍተን ቡልቶ ሳደታሴ ከንጀነ ጩቡራ አደታሲሴ ወረዱ ያሉ ከሳደታሲሴቶ ሀለሳ ዱበሮ ማርያም ዱዓ ካሴ ጅራ ጉያን ራኩን ጉያ ዱዓ ይትካት ፍልሰታ ወጋጀን ፍልሰታ ጀቱን እዶ tokko gara iddoo tokkotti deemuu jechuu isa dura gannata gara lafa kanaatitti foon ishee guyyaa itti dhufe waarii irraa argamtoota kenname inni dhuma immoo guyyaa irraa kana du'aa ka'ee foon ishee gara samiirraa guyyaa itti ol ba'eedha. Kanaafuu ati keenya dubaroo Maariyaam gaarummaa isheetiin waaqummaa isheetiin haadha waaqummaa isheetiin hunda keenya fuuyyuu waaqan kan walitti nu araarsitu ijoollee waaqaa taanee akka jiraannu kadhannaa isheetiin kan nu gargaartudha. Kana eebba ishee argachuudhaaf isheen eebbifamuudhaaf iddoo adda addaatiin dhufnee asitti warra walitti qabamne ati keenya dubaroo Maariyaam adda isheen cubbuurraa adda ijoolleen isheetis adda ta'uu kan nurraa eegamu lolarraa adda ta'u jibbarraa adda ta'u foolfoolii hasifachu walfa'urraa adda ta'u gooftaa keenya Yesuus Kiristoos amannee hundi keenya dhufnee jirra.
hundi keenya ijoollee isaati wanta taaneef tokkummaa ijoollee isaa ta'uu keenya adda taanee addunyaarraa adda taanee mul'isuun nurraa eegama. Ijoollee isaa kan nu taasise waaqni abbootii keenya kan galatoonni nuuf haa ta'u። ስለዚህ እናታችን ቅድስት ድንግል ማርያምን ከሙታን መካከል ለያት፣ ወደ ሰማይ ያሳረጋት፣ እኛንም ከዓለም ለይቶ እዚህ ቦታ የጠራን አምላካችን ልዑል እግዚአብሔር ቁመታችንን መምጣታችንን ሁሉ ለበረከት ያደርግልን፣ ለበረከት ያደርግልን። ልዩ መሆን ትፈልጋላችሁ? እናንተም ልዩ መሆን ትፈልጋላችሁ?